ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን ከረማችሁ? ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። በዚህች አጭር መልእክት ዛሬ ማስተላለፍ የፈለግኩት በተለይ የኢትዮጵያ ወጣቶች ሀሳብ ያላችሁ ስራ መስራት ፈልጋችሁ ነገር ግን እርግጠኛ ላልሆናችሁ የራሴን ልምድ ልነግራችሁ ፈልጌ ነው። እንደምታውቁት እኔ በኢትዮጵያ ወጣቶች እና ትምህርት ድጋፍ አገልግሎት ላይ ላለፉት 5 ዓመታት በበጎ አድራጎት እየሰራው ቆይቻለሁ። እግዚአብሔር ምስክሬ ነው። በጣም የምችለውን ሁሉ አስቤ አስተውዬ ሰከንድ ብዬ ስሜታዊ ሳልሆን የሀገራችንን የትምህርት ስርዓት በተለይ ከዩኒቨርሲቲ ተመርቀው ስራ የሌላቸውን ተማሪዎች ችግር ጉዳይ ደጋግሜ አስቤ እንደ አንድ መምህር እንደ አንድ ኢትዮጵያዊ ከዝቅተኛ ቤት ኢኮኖሚ ካለው ማህበረሰብ እንደመጣ ሰው ብዙ ነገሮችን አየሁኝ እና ሳየው ምንድን ነው ችግሩ በጣም የብዙ ሰው ጥረት እንደሚጠይቅ አየሁኝ። መፍትሄ ለማምጣት ስራ የሌላቸውን ተማሪዎች ጉዳይ ለመፍታት እያንዳንዱ ፊደል የቆጠረ ሰው ሊሰራ የሚገባው ነገር አለ። ከተማሪው ጀምሮ፣ ከቤተሰቡ ጀምሮ፣ ከመምህራን፣ ከዩኒቨርሲቲዎች፣ ከግል ባለሀብቶች፣ ከሃይማኖት ተቋማት፣ ከመንግስት፣ ከተለያዩ ውጭ ሀገር ውስጥ ካሉ ሰዎች ኢቨን ኢትዮጵያዊ ካልሆኑ ሰዎች ማለት ነው። እና ግን ምንድን የተረዳሁት ይሄ ህጋዊ አድርጎ አስመዝግቦ ተቋም አድርጎ መስራት ብዙ አልተለመደም። እና እንደዛ ማድረግ በምንጀምር ሰዓት ሰዎች ወይ የሆነ የፖለቲካ ቡድን ልንከፍት የፈለግን ይመስላል፣ ወይ ሰዎችን ማታለል የፈለግን፣ ማጭበርበር የፈለግን፣ ወይ ደግሞ አትችልም፣ አይሆንም የሚለው ሀሳብ ይበዛል ማለት ነው። እና በዚህ ቪዲዮ ልናገር የፈለግኩት በተለይ የኢትዮጵያ ወጣቶች አንደኛ ትልቁን ጥረት ማድረግ ያለባችሁ ለህሊናችሁ፣ ለፈጣሪ፣ ለእነኚህ ለሁለቱ ታማኝ መሆን ነው። ለራሳችሁ ታማኝ ሆናችሁ ቁጥር 1 የተቻለ መጠን ሳይንስን አይታችሁ የሀገሪቷን ተጨባጭ ሁኔታ ችግሩን አይታችሁ ቅን ሆናችሁ የሆነ ሰው ስላለ ሰው ስላናደዳችሁ ወይ ሰው ስለተነገረ ሳይሆን በራሳችሁ ከውስጣችሁ ያለውን ጉጉት አይታችሁ ከዛ በመቀጠል ደግሞ በምታረጉት ጉዞ ፈሪሃ እግዚአብሔርን አስቀድማችሁ የአምላክን ድጋፍ ቅድሚያ ያርጋችሁ ከዛ በምትችሉት ሁሉ ወደፊት እንድትንቀሳቀሱና መፍትሄ እንድትፈልጉ ነው ማበረታታችሁ። ምክንያቱም የበጎ አድራጎት እንኳን ስራ ለመስራት በጣም ብዙ ሰዎች በተለያየ መንገድ አንዳንዶቹ ለኔ በማሰብ ለኔ በመሳሳት አደጋ እንዳይደርስብኝ በማሰብ አደራ ተጠንቀቅ፣ ይሄ ነገር አደገኛ ነው፣ መጥፎ ነው፣ ይጎዳሃል ሲሉኝ የነበሩ አሉ። አንዳንዶች ደግሞ ፖለቲካ ድርጅት ልትከፍት ነው፣ አንተም ሰዎችን ልታታልል ነው፣ ወጣቱን ልትጎዳ ነው የሚሉኝም ገጥመውኛል። ከዛ አልፎ የተሳደቡ ሰዎችም አሉ ማለት ነው። ግን ጥቂት ናቸው። የሚገርማቸው ነገር በጊዜ ሂደት የተረዳሁት ምንድነው አብዛኛው ሰው መጥፎ ነገር የሚናገሩት የነበሩት እንኳን ውጤቱን ሲያዩ ራሳቸውን ሲያስተካክሉ አብረውኝ ሲሰሩ ሲያበረታቱኝ ነው ያየሁት ማለት ነው። ስለዚህ አደራ ሐሳባችሁን ችላ እንዳትሉ፣ እንደምንም ብላችሁ በዙሪያችሁ ካሉ ሰዎች ጋር በቅንነት ሰርታችሁ ውጤት ለማሳየት እንድትታገሉ፣ እንድትበረቱ፣ ተስፋ እንዳትቆርጡ ነው የምነግራችሁ። እንግዲህ በቅርብ ጊዜ ደግሞ እንደምታውቁት ግብርና ላይ የሚሰራ የንግድ ስራ ጀምረናል። የግብርና አመራርና የኢንቨስትመንት ፕሮግራም ነው የምንለው። አግሪካልቸራል ሊደርሺፕ ኢንቨስትመንት ፕሮግራም ነው እና ይሄንንም ደግሞ እንደ አንድ ጥሩ ማሳያ ለኢትዮጵያ ወጣቶች መጠቀም እፈልጋለሁ። ከስክራች ጀምሮ ገና ሲጀመር ጀምሮ እንዴት እንደተጀመረ እያንዳንዷን ነገር ማህበራዊ ሚዲያ ላይ እያስቀመጥን እያንዳንዱን ሂደት እያያችሁ እስከዛሬ ቢዝነሶች ሲሰሩ ብዙ ጊዜ እንደምታውቁት ቢዝነስ ሚስጥር ይበዛዋል። ሚስጥራዊ ነው የቢዝነስ ሚስጥር ነው ሲባል እንሰማለን። ከዚህ የተነሳ ብዙዎቻችን ቢዝነስ ሰርተን ማናውቅ ሰዎች፣ ቢዝነስ ያላቸው ሰዎች ምን አልፈው ለስኬት እንደሚደርሱ በብዛት በግልጽ አናውቅ። ሀብታቸውን ነው የምናየው፣ ስኬታቸውን የምናየው እንጂ እንዴት ስኬታማ እንደሆኑ እንዴት እንደደረሱበት ብዙ አናይም ማለት ነው። እና እኛ በኢትዮጵያ በጎ አድራጎቱንም ቢዝነሱንም በኩል አይን ነው የምናየው። ሁሉም ህዝባችንን ለማገልገል የሚሰራ ስራ ነው።
አንዱ ከሌላው የሚበልጥ የሚያንስ ነገር የለውም ማለት ነው እና እዚህ ስራ ላይ አንደኛ አብራችሁ እንድትሰሩ በድጋሚ እጠራችኋለሁ። እዚህ ላይ ይህንን ድምፅ የመስማት እድል ያገኛችሁ ሊንኩን እዚህ ቪዲዮ ላይ ስለማስቀምጥ ተመዝገቡ እና በሳምንት ጊዜ ውስጥ የመስራቾች ምዝገባ በድጋሚ እንጀምራለን። አሁን መረጃ ብዙ ሰው ሰምቷል። ብዙ ውይይት አድርገናል። ሴክተር መርጠናል። አሁን በትክክል ወደ ህጋዊ ሂደት ጉዞ ልንጀምር ነው ማለት ነው እና ተመዝገቡ፣ አብራችሁን ስሩ። ከሁሉ በላይ ግን አደራ አደራ በርቱ። ሀሳባችሁን ችላ አትበሉ። ቅን ሁኑ፣ ጸልዩ፣ ከራሳችሁ ጋር በደንብ ተነጋገሩ፣ መጽሐፍት አንብቡ። በተቻለ መጠን በእውቀት ራሳችሁን ብቁ አድርጉ። እግረ መንገዳችሁን ደግሞ ሀሳባችሁን ወደ ተግባር ቀይሩ። የሰው ይሉኝታ ብዙ አትፍሩ። ሰው ብዙ ነገር ይላል። በርታ የሚል አለ፣ ተው የሚል አለ። ሁሉም የየራሳቸው ምክንያት አላቸው እና ብዙ ለሰዎች ሳንደናገጥ እንደምንም ግን እንስራ፣ እንበርታ እላቸዋለሁ። ጊዜ የለንም፣ በእውነት ጊዜ የለንም። ዓለም ካለበት ቦታ ጋር ከዓለም እየመጣ ካለው ፈተና ጋር ሀገራችን ውስጥ ካለው ፈተና ጋር ካለው የህዝባችን ሰቆቃ ጋር ስናስተያይ ጊዜ የለንም። በእውነት እኔና እናንተ በደንብ መበርታት አለብን እላቸዋለሁ። አምላክ ጤና ይስጠን፣ ዓለማችንን ሀገራችንን ሰላም ያድርግ። እኛንም ደግሞ አብሮ የመስራት የመተባበር ልባችንን ያጠንክርልን እላለሁ። እጅግ አመሰግናለሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ቴንኪው